መቼስ በጽድቅ መኖር እግዚአብሔርን እየመሰሉ መኖር ምን ያክል ከባድ እንደሆነ እንደውም ይሄ መከራ ወርቅ በእሳት ተፈትኖ እንደሚያልፍ እንዲሁ ይሄ እውነት የደበዘዘበት ቀን ሰው በምንም ነገር እንደማይደሰት ታውቃላችሁ። አይንን ቢወጉ ከማታይበት ጨለማ ወደ አስደናቂ ብርሃን ለፍርድ ነበር የምትጠበቁት። አሁንስ ለዘላለም ጽድቅና ክብር እግዚአብሔር ነው ጠሪ፣ ሌላ ጠሪ የለም። ሁላችን ከእግዚአብሔር የተቀበልነን። አንደኛ ጴጥሮስ ምዕራፍ 2 ከ9 እስከ 12 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የምንወደው የጌታ ቃል እንደዚህ ይላል። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የእርሱን ታላቅ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስም ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ። ቀድሞ የእርሱ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ሕዝብ ሆናችኋል። ቀድሞ ምሕረትን አላገኛችሁም ነበር፣ አሁን ግን ምሕረትን አግኝታችኋል። ወዳጆች ሆይ በዚህ ዓለም እንግዶችና መጻተኞች እንደመሆናችሁ መጠን ነፍስን ከሚዋጋ ሥጋዊ ምኞት እንድትርቁ እንለምናችኋለን። ምንም እንኳ ክፉ እንደምትሰሩ አድርገው ቢያሟችሁም ለፍርድ በሚመጣበት ጊዜ መልካሙን ሥራችሁን አይተው እግዚአብሔርን እንዲያከብሩ በአሕዛብ መካከል በመልካም ሕይወት ኑሩ ይላል። የጌታ ስም የተባረከ ይሁን። የአንደኛ ጴጥሮስ ምዕራፍ 2 ላይ ከቁጥር 9 ጀምሮ እስከ 12 ድረስ ያለ የጌታ ቃል ክፍል ነው። አብረን አስቀድመን ያነበብነው አንደኛ ጴጥሮስ ምዕራፍ 2። የአንደኛ ጴጥሮስ መልእክት አንደኛ ጴጥሮስ ነው የጻፈው። የጴጥሮስ መልእክት ነው። ይህንን ደብዳቤ ወንድማችን ሐዋርያው ቅዱስ ጴጥሮስ ነው የሚጽፈው። በዛ ዘመን ባቢሎን ብሎ ከሚጠራው አካባቢ ሆኖ ነው የሚጽፈው። እንግዲህ ምሳሌያዊ ገለጣ ይሁን በእርግጥ በአካልም ባቢሎን የሚባል አካባቢ ነበር በዛ ዘመን። አሁን ባቢሎን ማለት አሁን እኛ ኢራቅ ምናምን እንደምንለው የጥንቱ ባቢሎን ሳይሆን ባቢሎን ተብሎ የሚጠሩ አካባቢዎች ነበሩ። ግን በጣም በስፋት ያለው ጴጥሮስ የዕድሜው ማብቂያ አካባቢ ሰፋ የሚሉ ዓመታቶችን በሮም አካባቢ ስላሳለፈ እንግዲህ ሮምን እንደ ባቢሎን እያለ እንደጠራት ይታመናልና ከሮም ነው የመጨረሻውንም መጽሐፍ ወይንም ሁለተኛ ጴጥሮስን የጻፈው። በኋላ ላይ ደግሞ አገልግሎቱንም ጨርሶ ወደ ጌታ የሄደው በቤተ ክርስቲያን ታሪክ ላይ እንደምታነቡት ተዘግዝቆ እንደተሰቀለ ነው አይደለ? ብዙ የቤተ ክርስቲያን ታሪክ ላይ የምናነበው። ስለዚህ ያንን አይነት አሟሟት እንዲሞት የፈረዱበት የሮም ቄሳሮች ናቸው። ይሄም ደግሞ የተከናወነው 67 ዓመተ ምህረት ገደማ አካባቢ ሮም አደባባይ ላይ ነው። ስለዚህ ይህንንም ደብዳቤ ሲጽፍ ከዛ ሆኖ ጽፎት ሊሆን ይችላል እና ከሮም ነው የሚጻፈው። በተለያየ ቦታ ተበትነው ላሉ አይሁዳውያንም አሕዛቦችም ሆነው ግን በጌታ ላመኑ ሰዎች የተጻፈ መልእክት ነው። ምናልባት ከተሞቹ 5 ከተሞች አካባቢ ናቸው ጴጥሮስ በዚህ ደብዳቤ አድሬስ የሚያደርጋቸው ቅዱሳን የሚኖሩበት ጳንጦስ፣ ገላትያ፣ ቀጰዶቅያ፣ እስያና ቢታንያ ብሎ ነው የሚያስቀምጣቸው። በእነዚህ 5 ከተሞች ላይ ተበትነው ላሉ በክርስቶስ ኢየሱስ ላመኑ ቅዱሳን ይህንን ደብዳቤ ይጽፋል። ጴጥሮስ ይህንን ደብዳቤ ሲጽፍ በጥቅሉ የአንደኛ ጴጥሮስ መልእክት የሚነግረን በክርስቶስ ኢየሱስ አምነው በወንጌል እውነት ውስጥ የሚኖሩ ሰዎች ስደትና መከራ በምድር ላይ ይገጥማቸዋል። ነገር ግን ስደትና መከራው መንገዱ ነው እንጂ መጨረሻቸው ከክርስቶስ ኢየሱስ ጋር መክበር ነው። ወይንም ጌታ ኢየሱስ ክርስቶስ በክብር ሲገለጥ የሚጎናጸፉትና የሚያገኙት ብዙ ክብር አለ የሚል መልእክት አለው። አማኝ በምድር ላይ ሲኖር ክርስቲያን ሆነን ስንኖር የሚገጥመን መከራ አለ። ቻሌንጅ ፉል ነው። ህይወት በጣም ቀላል አይደለችም። በጣም ቻሌንጅ የሚያደርገን ነገር ይኖራል። ሲስተሙ ጨለማ ነው። የተሸከምነው ስጋ ቀላል አይደለም። በጣም ኮራፕትድ ነው። በዙሪያችን ያሉ ክፉ ሰዎች አሉ። ስለዚህ ክርስቲያን ሆኖ አንድ ሰው በምድር ላይ ሲኖር በጣም በብዙ ሰልፍ ውስጥ ይኖራል። በዚያ ሰልፍ መካከል ግን በእግዚአብሔር ጸጋ ተደግፎ ጸንቶ በመጨረስ በዘላለም መንግስት ደግሞ ይከብራል። ይሄ የጴጥሮስ መልእክት ነው፣ ለኛም ነው። ዘንድሮም ማንም እግዚአብሔርን እየመሰለ ሊኖር የሚወድ ካለ ብዙ መከራ አለው፣ ምንም ጥርጥር የለውም። በጣም ብዙዎቻችሁ ቢዝነስ ላይ ያላችሁ፣ ፕሮፌሽናሊ ስራ የምትሰሩ የምታገለግሉ፣ በተለያየ ዘርፍ ላይ ያላችሁ ሰዎች መቼስ በጽድቅ መኖር እግዚአብሔርን እየመሰሉ መኖር ምን ያክል ከባድ እንደሆነ ኢየሱስ ክርስቶስ ጌታ ነው ስትሉ ዓለም እንዴት አድርጋ ቆርጣ ከውስጧ ልታወጣችሁ እንደምትታገል ግልጽ ነው አይደል? እኛም ሀገር የትም ዓለም ግን መጨረሻው ክብር ነው። በዘላለም መንግስት ከጌታ ከኢየሱስ ክርስቶስ ጋር እያበራን እንኖራለን። መጽሐፍ ሲናገር እዚሁ አንደኛ ጴጥሮስ ምዕራፍ 5 ላይ ስለ ጌታ ስለ ኢየሱስ ክርስቶስ መከራ ስትቀበሉ
ደስ ይበላችሁ አላቸው። እና እነዛ ጳንጦስ፣ ገላትያ ምናምን ያሉ ሰዎች በጣም እየተሰቃዩ ነው። ባይዘው ስለ ኢየሱስ ክርስቶስ ስም መከራ ስትቀበሉ ደስ ይበላችሁ አላቸው። አይ ቲንክ ሰዎቹ አሜን ይሉትና ግን ምንድነው ሪዋርዱ? ምንድነው ታዲያ ስለ ኢየሱስ ስም መከራ መቀበላችን ሽልማቱ? የዚያን ጊዜ የክብር መንፈስ በእናንተ ላይ ያርፋልና። እግዚአብሔር ይመስገን። የክብርን መንፈስ ሰው በገንዘቡ ብዛት አያመጣውም፣ በትግል አያመጣውም። በክርስቶስ ኢየሱስ ስም መከራ ሲቀበል ጸንቶ ሲቆም እግዚአብሔር እንደ ሪዋርድ መሬት ላይ የሚሰጠው የክብር መንፈስ ነው። እንደው መንፈሱን ይሰጠዋል ብቻ አይደለም የሚለው የክብር የሚላለው ከፊት የክብር መንፈስ። በጽድቅ ጨክኑ፣ ከዚህ ዓለም ጋር ተቃራኒ ሆናችሁ ኑሩ። እግዚአብሔር የጣላችሁትና የናቃችሁትን ዓለም እግዚአብሔር በክብር መንፈስ ጨምሮ እንደገና እንድትንቁት ያደርጋል። ጎናቸው ሁሉ ሰው ስለ ወንጌል ብለ ምንም ተቀበል በሉት። ስለዚህ ደብዳቤው እንደዚህ አይነት ሐሳቦችን የተሸከመ ደብዳቤ ነው። እንድታነቡት በእውነት እንድታነቡት እመክራለሁ። ከዚህ ደብዳቤ በፊት አይ ቲንክ የተወሰኑ የጳውሎስ ደብዳቤዎች የተጻፉ ይመስላል። በዚሁ ደብዳቤ ላይ የወንድማችን የሐዋርያው ጳውሎስ መልእክቶች ብሎ ይጽፋል። የወንድማችን የሐዋርያው ጳውሎስ መልእክቶች ለመረዳት ትንሽ አዳጋች ናቸው። አንዳንዶችም አጣመው ለሚፈልጉት ነገር ያውሏቸዋል ብሏል። ስለዚህ ይሄ ደብዳቤ ከመጻፉ በፊት የጳውሎስ መልእክቶች የተወሰኑ ተጽፈዋል ማለት ነው። ስለዚህ ሰውየው እጁ ላይ የጳውሎስ መልእክቶች፣ የጳውሎስ አገልግሎት፣ የጳውሎስ ስብከቶች በጽሁፍ መልክ እጁ አካባቢ ደርሰውታል ማለት ነው። ስለዚህ የጳውሎስ መልእክቶች ያለው ሰው ነው። ቀጥሎ የእሱና የጳውሎስ መልእክት ተቃራኒ እንዳልሆነ አንድ እንደሆነ ጴጥሮስ እያመለከተ ነው። ወንድማችን ጳውሎስ ለአሕዛብ ሐዋርያ ነው፣ እኔ ደግሞ ለአይሁድ ሐዋርያ ነኝ። ግን መልእክታችን አንድ ነው። የጳውሎስ መልእክቶችም እኔ እጅ ላይ መጥተዋል። ስብከቶቹንም ገላትያ ምዕራፍ 2 ላይ ጴጥሮስ ዮሐንስና ያዕቆብ ፊት መጥቶ ጳውሎስ ስብከቴ ይሄንን ይመስላል እስቲ እዩት ብሎ ባይዞ ጳውሎስ አሳይቷል። ዘንድሮ ምን ያህሎቻችን እንደምናሳይ ያላቅም፣ ግን ጳውሎስ ስብከት አምጥቶ እኔ የምሰብከው ይሄንን ነው፣ እናንተ ደግሞ የበጉ ሐዋርያት ናችሁ እስቲ እዩት ስብከቴን ሲል አዩትና ምንም የምንጨምረው የምንቀንሰው ነገር የለም። አደራህን በመንገድ ድሆችን አስብ። ወንጌል እንደዛ ስለሆነ እንዲሁ በመንገድ ግን አደራ ድሆችን ግን እንዳትረሳ። ጎናቸው ሰው ድሆችን አስብ በሉት። ወንጌል ነው። እንዲሁ ምንም እዚህ ላይ የምንጨምረው ነገር የለም። አዎ ግን እንዲሁ በመንገድ ስትሄድ አደራህን ስታተስ ምናምን እንዳትመርጥ። እንደውም በመንገድ ብዙ ጊዜ ችላ የሚባሉ ድሆች ናቸው። ድሆችን ብቻ አስብ። ይሄንንም ታደርገዋል እርግጠኛ ነን፣ ግን እንዳትረሳው ብለን ነው አሉ። ስለዚህ የጳውሎስ መልእክትና እኔ የምሰብከው ወንጌል አንድ አይነት ነው። ጳውሎስ ከኢየሱስ ተቀብሏል፣ እኔም ከኢየሱስ ተቀብያለሁ። ሁለታችንም መካከላችን ክርስቶስ ነው የሚል ድምፅ አለው ደብዳቤው። ክብር ለእግዚአብሔር ይሁን። እና ጴጥሮስ ቀላል ሰው አይደለም፣ ባይዘዌ ቀላል ሰው አይደለም። በጣም እዚህ ቤት አተኩረን ጳውሎስና ዮሐንስ ምናምን ስለምንል ነው እንጂ ጴጥሮስ ቀላል ሰው እንዳይመስላችሁ። በእውነት ጌታ ደግሞ ድል ይሰጠናል፣ እናያቸዋለን ደብዳቤዎቹን። በጣም አስደናቂ ሰው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተ ክርስቲያንን ቁልፍ መጀመሪያ የሰጠው ለጴጥሮስ ነው። ባይዘዌ የቤተ ክርስቲያንን ቁልፍ የምትዘጋውን በሰማያት ዘጋለሁ፣ በምድር የምታስረውን በሰማያት አስራለሁ፣ በምድር አንተ የምትፈታውን በሰማያት እፈታዋለሁ ብሎታል። ስፒሪቹዋሊ ኦቶራይዝ አድርጎታል ኢየሱስ። በጣም በተለየ መንገድ ባይዘው ጴጥሮስ ኦቶራይዝድ ሆኗል። በጣም ልዩ የሆነ መንፈሳዊ ስልጣንን እግዚአብሔር አጎናጽፎታል። ለዛ ነው ለመጀመሪያ ጊዜ አሕዛብም አይሁድም የመንፈስ ቅዱስ ጥምቀት የተቀበልነው በዚህ ሰው የእጅ ነው። ባይዘው የሐዋርያት ሥራ ምዕራፍ 2 አይሁድ፣ የሐዋርያት ሥራ ምዕራፍ 10 አሕዛብ። ለመጀመሪያ ጊዜ የሆሊ ስፒሪት ባፕቲዝም የተከናወነው በጴጥሮስ እጅ ነው። እሱ ነው ቁልፍ አድርጎ በር የከፈተው። ቀላል ሰው እንዳይመስላችሁ። ያገለገለው አገልግሎትስ የመጀመሪያቱ ቤተ ክርስቲያን መሬት ላይ ስትተከል በጴጥሮስ ስብከት ነው የተተከለችው። ለመጀመሪያ ጊዜ ቸርች መሬት ላይ ስትተከል የሐዋርያት ሥራ ምዕራፍ 2 የመጀመሪያ ሰባኪ እሱ ነው። ቀላል ሰው አይደለም። መልእክቱስ ቢሆን ከኢየሱስ ክርስቶስ ጋር አብሮ እንደወጣ እንደገባ የሚመሰክር ነው። ይሄ መልእክት ምን ያክል እግዚአብሔር ጴጥሮስ ላይ ኢንቨስት እንዳደረገ የምታዩት ወንጌላት ላይ ያለውን ጴጥሮስ አንብባችሁ ደብዳቤውን የጻፈውን ጴጥሮስን ስታነቡ በእውነት ነው የምላችሁ እግዚአብሔር ሰውየውን ሪፎርም አይደለም የሚያደርገው፣ ትራንስፎርም ነው ያደረገው። እግዚአብሔር እንደው አድሶት አይደለም አፍርሶ ሌላ ሰው ነው የሰራበት። ወንጌላት ላይ ያለው ሰውዬ የብዙዎቻችን አይነት ነው። እዚህ ላይ ያለው ሰውዬስ አግሬሲቭ፣ ኃጢአት የማይታገስ ዲተርምን የሆነ በጽድቅ የማይደራደር ለወንጌል እውነት የሚሞት አይደለም፣ ሰዎች እንዲሞቱ የሚጋብዝ አይነት ሰው። ወንጌል ምን ያክል ኃይለኛ እንደሆነ
ኢየሱስ ምን ያክል ጴጥሮስ ላይ ዋጋ ከፍሎ ሰውየውን እንደቀየረው የምታዩት ይሄን ደብዳቤ ወንጌላት ላይ ያለውን ስምዖንንና ደብዳቤው ላይ ያለውን ጴጥሮስን ሁለቱን ሰዎች ስምዖንና ጴጥሮስን ብታዩቸው ክብር ለእግዚአብሔር ይሁን። እና ይሄ ሰውዬ ይችን ደብዳቤ ሲጽፍ ይሄንን ደግሞ ይጽፍላቸዋል። ቁጥር 9 ምንድነው የሚለው? እናንተ ግን ተብሎ አይጀመርም። ስለዚህ ወደ ላይ ውጡና እናንተ አንብቡ። ሌላ ቀን እኔ ዝም ብዬ ልጀምር እንጂ እናንተ ግን ተብሎ ወሬ ይጀምራል እንዴ? እነሱ የሚላለ ማለት ነው። ከፊት ስለሆኑ ሰዎች አውርቶ ወይ ጉድ ስሉ እናንተ ቢሆን ኖሮ ቀላል ነው። እናንተ ግን ከሆነ የፊተኛውን የሚያፈርስ ነገር እየጻፈ ነው ማለት። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን ክብር ለእግዚአብሔር ይሁን። ስለዚህ ሕዝብ የተጠራ ሕዝብ ነው። የተጠራነን በእውነት የቀረ ካለ በኋላ ጠራለሁ። የተጠራነን እግዚአብሔር የጠራው ሕዝብ ነው። ሕዝብ ተፈላልጎ የመጣ ሕዝብ አይደለም። በጓደኝነት አይደለም የመጣ ነው። ተጠርተን የገባ ነው። እዚህን የተገናኘ ነው። በጣም የምትወዱትን ሰው ባይዘው ጋብዛችሁ አምጥታችሁት አልፈልግም ሊል ይችላል ካልተጠራ። የተጠራ ሰውዬስ እንዴት መጣ ትለዋለህ? ሁለታችንም ተጠርተን ጌታ ይባረክ። ጠሪና ተጠሪ የሚባል የለም እዚህ ቤት። ሁሉም ተጠርቶ ነው። ጠሪ አንድ ነው። የጠራንን እናንተ ግን የጠራንን አይደለም የሚለው። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን። ምን አይነት ሰው ነው ይሄ ሰውዬ? የተጠራችሁ ቢል ራሱ እኮ ነው። ከምን ወደ ምን እንደተጠራን ሲጽፉት ከጨለማ ወደ አስደናቂ ብርሃኑ የጠራችሁን። በጣም የመጽሐፍ ቅዱስ ቃላት ባይዘው ድንገት ራንደምሊ የገባ ቃል የለም። ኢንቴንሽናሊ መንፈስ ቅዱስ ቁጥጥር ውስጥ ስለሆኑ ሰዎቹ በጥንቃቄ ነው የተጻፉት። ወደ አስደናቂ ብርሃን አይደለም የተጠራችሁት፣ ወደ አስደናቂ ብርሃኑ አይደል? ወደ አስደናቂ ወደ ራሱ ብርሃን። እግዚአብሔር ወደ ፀሐይ ብርሃን አይደለም የጠራን፣ ወደ ሆነ ቀን አይደለም የጠራን፣ ወደ ራሱ ነው የጠራን። ብርሃን የሱ ነው። ብርሃን ህይወቱ ነው። ብርሃን የብርሃን ፋውንቴን እሱ ነው። በጣም ብዙ ጊዜ የምንጠቅሰው ቃል አለ እግዚአብሔር ብርሃን ነው የሚል። አንደኛ ዮሐንስ ምዕራፍ 1 ቁጥር 5 እግዚአብሔር ብርሃን ነው ጨለማን በእርሱ ዘንድ የለም ሳይሆን ከቶ የሚል ቃል አለ። እግዚአብሔር ብርሃን ነው ጨለማ በእርሱ ዘንድ የለም አይደለም፣ ከቶ የለም። እግዚአብሔር ብርሃን ነው ጨለማ በእርሱ ዘንድ ከቶ የለም ማለት እንዴታ ለማሰብ ራሱ ፈልገ ማግኘት አይደለም። ይኖራል ብለህ ማሰብ ፈልገ ማግኘት አይደለም። እንዴት ሊኖርስ ይችላል? ብርሃን ነው ማለት ፎስ የግሪኩ ቃል the light itself። እግዚአብሔር ተበድሮ አያበራም። የብርሃን ፋውንቴን ነው። ከላዩ ላይ ዝም ብሎ ይፈሳል ብርሃን ወንዝ። እስቲ አሜን በሏ። ፀሐይ ራሱ የምታበራው ተበድራው ነው። እንዲህ የምትለበልበን ተበድራ ነው። ምንጩ አትጠጋውም። ወደሚደነቅ ብርሃኑ የጠራችሁ። ከየት ነው የጠራኝ? ከድቅድቅ ጨለማ። አይንን ቢወጉ ከማታይበት ጨለማ ወደ አስደናቂ ብርሃን፣ ወደ እኩለ ቀን አይነት ብርሃን እግዚአብሔር እኛን የጠራበት ይሄ ብርሃን እንኳን ጨለማ ጥላ የለውም። እዚህ ህይወት ውስጥ አሁን እግዚአብሔር አጠገብ ተጠግተ ስትቀመጥ ውስጥህም ጎንህም ይበራል። ወደ አስደናቂ ብርሃኑ የጠራችሁን ሲል ይኸውልህ ጳንጦስ፣ ገላትያ፣ ቀጰዶቅያ፣ እስያ፣ ቢታንያ ምናምን በወንጌል ምክንያት መከራ እየበሉ ያሉ ሰዎች አሉ። መከራው ባይዘው እስር ቤት እየገቡ መገረፍ ብቻ እኮ አይደለም። የተቀበልከውን የወንጌል እውነት የሚያጣጥል የኖስቲሳውያን ትምህርት፣ የአይሁዳውያን ሌጋሊስቲክ የሆነ ህግን በመጠበቅ ነው የሚዳነው የሚል በጣም ከባባድ የትምህርት ውጥረት አለ። እላዩ ላይ ደግሞ የሥጋ መከራ ደግሞ አለ። ቀጥሎ ደግሞ በኑሮ ደረጃም ባይዘዌ እየተሰቃዩ ያሉ ሰዎች አሉ እዛ ውስጥ። እዚህ ሁሉ ውጥረት መሃል ለተቀመጡ ሰዎች ከጨለማ ወደ አስደናቂ ብርሃኑ የተጠራችሁ ናችሁ ሲል የሰዎቹን ተስፋ ዝም ብለህ አስበው። ለክርስቲያን ተስፋው እግዚአብሔር ብቻ ነው። በእውነት ነው የምነግራችሁ። የተቀዳደደ ልብስ ነበር የምትለብሰው፣ ጥሩ ልብስ ያለብሳል የሚል ተስፋ የለንም። እሱን ስራ የተቀጠረ ሰው በሙሉ ጥሩ ልብስ ይለብሳል። ክርስቲያን መሆን አይጠበቅብም። ኦፍ ኮርስ ያለብሳል። ምን ጥያቄ ያለው? እግዚአብሔር ያበላል። እኔም ብቻ ነው እንደሚያበላኝ? እጅን ትከፍታለህ ብሎ ህይወት ላለው ሁሉ ከመልካም ነገር ታጠግባለህ። ለእኔ ብቻ ነው እንደ ፀሐይ የሚወጣው? ለጻድቁም ለኃጡ አንዳንድ ናቹራል ነገር ኮመን ነው። እዚህ ቤት ልዩነታችን ምንድነው? ማመስገኛችን ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከዘላለም ፍርድ ወደ ዘላለም ጽድቅ፣ ከዘላለም ሞት ወደ ዘላለም ህይወት። ማን ያመጣ? ጠርቶኝ ና ብሎ ጠራኝ። ሮጬ አልመጣሁም፣ እሱ ነው የጠራኝ። የጠራችሁን ሲል አማኞች በሙሉ ለምን ተሰብኮላቸው የመጡት ይሄን ወንጌል ነው። ሌላ ነገር ተነግሮት የመጣ ሰው ነው ባይዘው ከጨለማ ወደ ብርሃን ስትለው ምን ማለት ነው የሚል ወንጌል ሰምቶ የመጣ ሰው ከጨለማ ወደ ብርሃን ስትለው መጀመሪያም የሰማሁት እሱን ነው። አጽናልኝ እስቲ አሜን አይደል? እዛ ምዕራፍ 1 ላይ እዚሁ ምዕራፍ 1 ላይ
ከቁጥር 3 ጀምሮ እሱ አይደለ? ከቁጥር 3 ጀምሮ እኮ ኢየሱስ ክርስቶስ ከሙታን በመነሳቱ አይደለም ይላል ለሕያው ተስፋ ምንድነው? ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ይሁት ደብዳቤውን ይባረክ ሲል ቅዱሳን በሙሉ ሁለተኛ ተወልዳችሁ ነው ይላል። አሁን ዳግም መወለዳውን ደጅ ሆነ ብታወራውን ያማል ነው የሚሉ ሪኢንካርኔት ማለት ነው ይላል። ኖ በርዝ ሪኢንካርኔት አድርገናል እያለን ነው የምንወለደው። ክብር ለኢየሱስ ይሁን። ዳግመኛ የወለደን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል ሲሉ ይህም ተስፋ በእምነት በእግዚአብሔር ላይ ለተጠበቃችሁ ለናንተ በሰማይ ቀርቶላችኋል። እስቲ አሜን በሏ። ቅዱሳን በሙሉ አሜን ይሉና ከዛ በኋላ ደግሞ ምን ትዝ ይላችኋል መሰላችሁ? የሚያልፉበት መከራ ግን ደጅ ስትወጣ ይጠብቃል። እዚህ ልል ብለህ አሁን የምታልፉበት ልዩ ልዩ መከራ ሊገለጥ ካለው ክብር ጋር ሲነጻጸር ምንም እንዳይደል እንቆጥረዋለን። እንደውም ይሄ መከራ ወርቅ በእሳት ተፈትኖ እንደሚያልፍ እንዲሁ እናንተን እየፈተነ ፒዩሪፋይ እያደረጋችሁ ነው ይልና እሺ ከዛ ሲሉ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ይሆናቸዋል። በቃ መከራ የለም አይደለም የሚለው ጸንተ ጨርስ ነው። እስከ መቼ? እስኪመጣ ይገለጣል። ጮክ ብሏስ ተጠርቻለሁ በሉስ። አዎ ይላል። ከጨለማ ወደ አስደናቂ ብርሃኑ የጠራችሁን አዎ የእርሱን በጎነት የእግዚአብሔርን በጎነት እንድትነግሩ፣ እንድትሰብኩ፣ እንድታውጁ፣ እንድታወሩ ብሎ ምንድነው የሚለው? የተመረጠ የንጉሥ ካህናት የተቀደሰ ሕዝብ እግዚአብሔር ገንዘቡ ያደረገው ይሄ ሁሉ ናችሁ። በደንብ ንቅንቅ አድርጉት ነገሯቸው። ይሄ ሁሉ አንተ ብቻህን ነህ በሉት። ምንድነው የምታዩኝ? በሉት ይሄ ሁሉ ያንተ ነው በሉት። በጣም እኮ አስደናቂ እኮ ነው። የተመረጠ ነው ይሄ ትውልድ እግዚአብሔር የመረጠው የተመረጠ። ይሄንን ነው ቃል ባይዘው ይሄንን ነው ቃል ቁጥር 9ን ሙሉ በሙሉ እግዚአብሔር ለእስራኤል ብሎት ያውቃል። ሙሉ በሙሉ የእስራኤል ነበር ባይዘው እዛ ዘጸአትና ዘዳግም ላይ በኋላ ሰጣቸዋለሁ ክፍሉን። ሙሉ በሙሉ ቃሉ የነሱ ነው። እግዚአብሔር መጥቶ እስራኤል እንደዚህ አለ፣ በምድር ላይ ላለ ሕዝብ ሁሉ ፈጣሪ እኔ ብሆንም አንተ ግን የተመረጥክ ትውልድ ነህ፣ ለእኔ የተለየ የርስቴ ካህን ነህ፣ ቅዱስ ሕዝብ ነህ ብሎ እግዚአብሔር ቃል በቃል በባሪያው በሙሴ በኩል እስራኤላውያን ብሏቸዋል። እስራኤል በምድር ላይ ካለ ሕዝብ መካከል እግዚአብሔር የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስት የተለየ ወገን ብሏታል እስራኤልን። ይሄንን ቃል ጴጥሮስ ሴንቴንሱ ላይ አረፍተ ነገሩ ላይ አንድ ነገር ሳይቀንስ በክርስቶስ ኢየሱስ ላመንን ለእኛ አርጎታል። ሙሉ በሙሉ ወርሰናል። ክብር ለእግዚአብሔር ይሁን። አዋጅ ነጋሪዎች ነን። የእግዚአብሔርን በጎነት ሰባኪዎች ነን። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ያደረገልንን ነገር ያለማባራት የምናወራ ሰዎች ነን። አውራ እንባልም። የተደረገልኝ ነገር ራሱ እንደወራ ያስብለኛል። ሰው አንድ ደህና ነገር ካገኘ እጁ ላይ ጥሩ ነገር ከያዘ ሰው እንድታዩለት የሚያደርገው ነገር ብዛት። ጥሩ ነገር እጁ ላይ ከያዘ ሰበብ ፈልጎ ያሳያል። አይተህ እንዳላየ ከሆንክበት ደግሞ ያሳያል። ሌላ ቀንም የመወያያ ርዕስ ያደርገዋል። ለምን? ይዟላ ጥሩ ነገር። ምናልባት አንተ ያንን ለማግኘት ብዙ ዋጋ ልትከፍል ትችላለህ። እሱ በቀላሉ አግኝቶታል። ጴጥሮስ እንደዚህ ያለ የእግዚአብሔርን በጎነት፣ ክብር ለኢየሱስ ይሁን፣ አግኝቻለሁ በጎነቱን። የእግዚአብሔር በጎነት ተገልጧል በላይ ላይ ልጁን ኢየሱስ ክርስቶስን በመስጠት ስለ ኃጢአቴ በመስቀል ላይ እንዲሞትልኝ በማድረግ ፍርደኛውን ሰውዬ ነፃነ ብቻ አይደለም ያለኝ የክብር ተካፋይ ነን ያለኝ። ጴጥሮስ እንደዚህ ይላል፣ ከድቅድቅ ጨለማ ወደ አስደናቂ ብርሃን የጠራችሁ ነው የእርሱን ምን በጎነት እና አግኝተሃል። አለማውራት ትችላለህ እንዴ? ሞት ፍርደኛ የነበርክ ሰውዬ ነፃነ እኮ አይደለም እኮ ያለን እኮ ጌታ የክብሬ ተካፋይ ከኔ ጋር አብራችሁ ለዘላለም እምትነግሱ ናችሁ። ዝም ብለህ ነፃ ወጣው ብቻ የምትለው አይደለም። ተካፍለህ ኤክስፔሪየንስ አድርገህ ህይወትን ቀምሰህ ከኢየሱስ ጋር መኖር ለምዳ አይ ልዩነቱ ይገባሃል። ድቅድቅ ጨለማና ደማቅ ብርሃን። ኢየሱስ ለዘላለም ጌታ ነው። የእርሱን በጎነት እንድትናገሩ እሺ። የተመረጠ ትውልድ፣ የንጉሥ ካህን። ማነው ንጉሱ? እግዚአብሔር። የእርሱ ካህናት። ኖርማሊ የንጉሥ ካህናት የሚለው የእግዚአብሔር ካህናት ማለት ብቻ አይደለም፣ ንጉስም ካህናትም ማለትም ትርጉሙ መንግስትም ካህናትም ማረገን ይላል ራዕይ ምዕራፍ 1 ላይ ትዝ ይላችኋል። ኪንግ ኤንድ ፕሪስት ሁለቱ ኦፊሶች ማለት ብሉይ ኪዳን ላይ አንድ ላይ ማድረግ ፎርቢድን ነው፣ የተከለከለ ነው። ንጉሥ ካህን መሆን አይችልም፣ ካህን ንጉሥ መሆን አይችልም። ኢየሱስ ብቻ ነው እነዚህን ሁለት ኦፊሶች ክሌም ያደረጋቸው። ቀጥሎ አካፈለን መንግስታትና ካህናት። ክብር ለስሙ ይሁን። የንጉሥ ካህን ቅዱስ ሕዝብ ለርስት የተለየ
ወገን ናችሁ። እግዚአብሔር በነፃ ነው ይሄንን ያደረገው። የተመረጠ ነው ይሄ ጉባኤ። ዝም አትበሏ፣ አውሯ። እየወጣችሁ ላገኛችሁት ሰው በሙሉ ይሄን በጎነት አውሩ። እና ወደ ኢየሱስ ይገርመሃል፣ ከድቅድቅ ጨለማ ነው ያወጣኝ። አሁንስ የሚያስደንቅ ብርሃን ውስጥ ነው ያለሁት። ኑሮ ይመስክረው። ይስበክ አረማመዳችሁ። ሰው እኮ እንዲህ ሲያይ እኮ ያውቃል። ምንድነው እንደዚህ የሚያረግ ይላል እኮ። ምንድነው ደስ የሚልህ? ከጨለማ ወደ ብርሃን መጥቼ ነው። ከዲያብሎስ አገዛዝ የእግዚአብሔር ልጅ የመሆን መብት። ክብር ለእግዚአብሔር ለአምላካችን ይሁን። ይሄንን እንድትናገሩ የተመረጠ ትውልድ ናችሁ። ቅዱሳን ዝም እንዳትሉ። ዛሬ ልነግራችሁ የመጣሁት ይሄንን ነው። በጎነት ያየ ሰው ዝም እንዳይ። መመረጡ የገባው ሰው፣ ቅዱስ ሕዝብ እንደሆነ የገባው ሰው፣ የንጉሥ ካህን ነኝ የሚል ሰው በፍጹም እግዚአብሔር ይሄንን ሁሉ ነው ላይ ጫነብህ። እንዴት ነው ዝም የምትለው? እንዴት ነው ኖርማል የምትሆነው? ተካፍያለሁ፣ አግኝቻለሁ። ምን አርገህ? በነፃ እኔስ ትችላለህ። ና ኢየሱስ ጌታ ነው። ወንጌል መስበኪያ ወር ይሁን እስቲ። ይሄ እድሜያችን ሁሉ እንሰብካለን። በተለየ መንገድ ግን ይሄን ወር እስቲ ወንጌል መስበኪያ ያርጉት። የእግዚአብሔርን በጎነት ተናገሩ፣ አውጁ። የክርስቶስ ኢየሱስን የዘላለም ሕይወትነት አውጁ፣ አውሩ። በፍጹም ዝም እንዳትሉ። ከዛ ቀጠለ። ቁጥር 10 ምንድነው የሚለው? ቁጥር 10 ቀድሞ የእርሱ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ሕዝብ ሆናችሁ። ምህረት የማይገባትን ምህረት የተገባሽ አልኳት። የማይገባትን ምህረት የሚገባሽ። ቀድሞ የእርሱ ወገን አልነበራችሁ። ኤፌሶን ምዕራፍ 2 ቁጥር 1 ቀድሞ በማይታዘዙት ልጆች ላይ ለሚሰራው መንፈስ አለቃ ፈቃድ ተመላለስ። አሁንስ የእግዚአብሔር ልጅ ሆናችሁ። የእርሱ ወገን አልነበራችሁ። ከእግዚአብሔር ጋር ጠላት ነበር። ጠላት ባደረግነው፣ በሰራነው፣ በምንፈልገው፣ በምንወደው የእግዚአብሔር ጠላቶች። ሊትራሊ ቃሉ የሚለው ነው። የእግዚአብሔር ጠላቶች፣ እግዚአብሔርን አንፈልግም ያሉ ሰዎች፣ ሪቢሊየስ የሆነ የሚያምጽ ልብ የነበራቸው። ቀድሞ የእርሱ ወገን አልነበራችሁም፣ አሁንስ የእግዚአብሔር ሕዝብ ሆናችሁ። ዋው! አሻገረን፣ አሳለፈን፣ የእግዚአብሔር ሕዝቦች ተባለን። ይሄ ሕዝብ የእግዚአብሔር ሕዝብ ነው። ቀድሞ ማን እንደነበራችሁ ራሳችሁ ዝም ብላችሁ ደርድሩት። ከቤተ መንግስትም ይምጣ ሰው፣ ከመንገድ ዳር ከተኛበትም ተነስቶ ይምጣ ሰው፣ ቀድሞ የእግዚአብሔር ወገን አልነበረም። አሁን የእግዚአብሔር ሕዝቦች የመሆን መብት ያገኘነው በክርስቶስ ኢየሱስ በኩል ብቻ ነው። የለም ሌላ መንገድ። ቀድሞ የእርሱ ሕዝብ ወገን አልነበረም፣ አሁን የእግዚአብሔር ሕዝቦች ሆናችኋል። ምህረት የማይገባችሁ ብዬ ነበር፣ አሁንስ ምህረት የተገባችሁ እያለ ለፍርድ ነበር የምትጠበቁት፣ አሁንስ ለዘላለም ጽድቅና ክብር የእግዚአብሔር ሕዝብ። ቀጥሎ ምንድን ነው የሚለው? ወገን አልነበራችሁም፣ አሁን ሕዝብ ሆናችሁ። ቁጥር 10 ምንድን ነው የሚለው? ቀድሞ ምህረትን በፍጹም አይገባም፣ አሁንስ ምህረት ያገኛችሁ። ይሄ በእግዚአብሔር ቤት ውስጥ ስንከርም እንደዋዛ የምናየው ነገር አለ። አንድ አማኝ ዘመኑን በሙሉ ፈርቨንት እየተቀጣጠለ መኖር የሚችለው በዚህ እውነት ውስጥ ብቻ ነው። ይሄ እውነት የደበዘዘበት ቀን ሰው በምንም ነገር እንደማይደሰት ታውቃላችሁ። ምህረት የማይገባኝ ነበርኩ፣ አሁንስ ምህረት የተገባ ተባልኩ። በምን? በእግዚአብሔር በጎነት። እንዲያው ምህረት ይገባሃል አለኝ ፍርደኛውን ሰውዬ። እንዴት? በልጁ በክርስቶስ ኢየሱስ በኩል ብቻ። ተመስገን። ሰርቼ ላመጣው አልችልም፣ ለፍቼ ላገኘው አልችልም፣ ታግዬ እኔ ላረገው አልችልም። እግዚአብሔር በነፃ ይህንን ለእኔ አደረገ። ተመስገን። ምን ያህል ዓመት ብሰራ፣ ምን ያህል ዓመት ብለፋ፣ ምን ያህል ዓመት ብጠብቅ፣ ምን ያህል ዓመት እንደው እንከን አልባ የሆነች መንገድ ቤት ላገኘው እችላለሁ? መቼም ዕድሜን በሙሉ ምድር ላይ አንተ በቀረበልህ መመዘኛ ንጹሕ ሆነ ብትኖር አታገኝም ምህረት። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል እንዲያው በነፃ ማረ፣ ይቅር አለ፣ በነፃ አገኘ። ይህንን ቫልዩ ማረ ካልቻልኩ እውነቴን ነው የምነግራችሁ፣ ከጉንፋን ስለ መዳኔና የሆነ ጥቃቅን ነገር ስለ መሰራቷ እያመሰገንኩ ከፍርድ ወደ ጽድቅ መሻገሬ ማመስገን ርዕስ ካልሆነኝ እግዚአብሔር ልቡ በምን ሊሞቅ ይችላል? የልጁን ሥራ እያየው ማመስገን ካልቻልኩ በምን የእግዚአብሔር ልብ ላነሳሳው እችላለሁ? እግዚአብሔር ሥራዬ ተገለጠለት ሊለኝ የሚችለው መቼ ነው? ምህረት የማይገባኝን እኔን ማርከኝ፣ ኃጢአተኛውን እኔን ጻድቅ አልከኝ። ለዘላለም በዚያ እሳት ውስጥ ልቃጠል የነበርኩትን ሰው በዘላለም እረፍት ውስጥ በቤት አኖርከኝ፣ አመሰግናለሁ ስትለው የመጨረሻ ኢንቨስትመንቱን ዋጋ እየሰጠው እግዚአብሔር ይህንን ለማድረግ ልጁን አቅርቧል። በልጅ በኩል ነው። ኢየሱስ ጌታ። እግዚአብሔር ቢረዳን እድሜያችንን ሁሉ ወንጌልን መካከለኛ አድርገን ብንሞት። በነፃን የተቀበልኩት እያመሰገንኩ እኖራለሁ። ምህረት በነፃን የተሰጠኛው እያመሰገንኩት፣ እያከበርኩት፣ ክብራችንን ጥለን እያከበር ነው።
ስሙ ለዘላለም የተመሰገነ ይሁን። ግን ደግሞ ይህንን በጎነቱን እንድትናገሩ እግዚአብሔር ይህንን ሁሉ ሲያደርጋችሁ፣ የማይገባችሁን ሁሉ ሲሰጣችሁ፣ ይህንን ሁሉ አሜን ብላችሁ ስትቀበሉ ደግሞ ያለ ቁጥር 11 ደግሞ ሙሉ አይሆንም። ይሄ ሁሉ እግዚአብሔር በነፃ ለጥላውን ያጎናጸፈው ያፈሰሰለት ነገር ነው። ይህንን ሁሉ ነገር የተቀበለና የተካፈለ ሰው ቁጥር 11ና ቁጥር 12ን መኖር አለበት። የተመረጠ ቅዱስ የንጉሥ ካህን ለርስት የተለየ ወገን በነፃ ምሕረት የማይገባውን ምሕረት ሰጥቶ ፍርደኛውን ጻድቅ አድርጎ እግዚአብሔር አኑሯል። እውነት ነው። ጥርጥር፣ ጥያቄ መልስ የለውም። እውነት ነው። ተካፋዮች ነን። አሜን። ቁጥር 11 በዚህ ዓለም እንግዶችና መጻተኞች ናችሁ እንደመሆናችሁ የሚለውን ተውት። ናችሁ እንደመሆናችሁ የሚለው የሚቀጥለውን አረፍተ ነገር ስለሚያመለክት የመጀመሪያው እንግዶች ናችሁ። እስቲ አሜን በሏ። ይሄን ሁሉ የተጎናጸፈ ሰው ሊደላደል ሲል ምድር የኔ ናት ሊል ሲል መጻተኛ ብራዘር። መጻተኛ ምን አይነት ሰው ነው? ሰው ሀገር የሚኖር እንግዳ፣ የሌላ ሀገር ሰው፣ ዲያስፖራ። ቆንጆ ቃል። ሪል ዲያስፖራ ክርስቲያን ሀገር ሌላ ቦታ ነው፣ እዚህ መታ ነው። ጥላይ ደግሞ እንሄዳለን። ጎናቸው ሰው ብራዘር መጻተኛ በሉት በሉት። ጥሩት እስቲ ወንድም መጻተኛ፣ እህት ተባባሉ እንጂ ምን ነው ነዋሪ ቋሚ አትምሰሉ። መጻተኛ በምድር የሚኖረው በድንኳን ለምን? ሄያጅ ነቃይ የምትጠቀለል ቀለል ያለች ነገር ነው የሚይዘው። ለምን? ሄያጅ ነው። የአገሬው ሰው ከጠላ ያባረዋል። አንተ ደግሞ ዝም ብለህ ኢየሱስ ኢየሱስ የምትል ብለው ወስዶ ይገላል፣ ይሸኛል። ብዙ ነገር መሬት ላይ ካለ ግን ትጓጓል። በቃ ተዋለው እሱን በቃ ከእናንተ ጋር ተስማምቼ ልኑራ። እንደዛ የምትሆን ከሆነ ትችላለህ። ግን አጉሌ ሰማይ ኢየሱስ ምን አገሬ በሰማይ ነው ትሉ ቶሎ እንሸኝ። እንግዶችና መጻተኞች ናችሁ። መጽሐፍ ቅዱሳችን ላይ በጣም ብዙዎቹ የእስራኤል በተለይ እና አብርሃም እና ይስሐቅ እና ያዕቆብ ተጓዥ ናቸው አይደል? ተጓዥ ነበሩ። ተጓዥ ማህበረሰቡ ተጓዥ ነበር። ስፔሻሊ ግን አብርሃም አይገርማችሁ? እግዚአብሔር ርስት አድርጎ በሰጠው ምድር እንደ መጻተኛ ኖረ የሚል ቀለም ባቸው ሰው ሀገር አይደለም ባይዘው ራሱ ርስት አድርጎ ነው የሰጠው። ይሄ ሀገር ያንተ ነው አለ። እሺ አለና አጠረው። አብርሃምን ብሎ ነው ሰው የመጣው። ከዛስ እግዚአብሔር ርስት አድርጎ በሰጠው ምድር ላይ እግዚአብሔር በሰጠው ጉዳይ እንግዳው ነው እንደ መጻተኛ። ሚስቱ ሳራ ስትሞት ትዝ ይላችሁ ሄዶ የመቃብር ቦታ ገዛ ይልና አንተ እኮ ጌታችን ነህ፣ አንተም ብለን መተን ሰፍረን እንዴት ነው አንተ መቃብር ቦታ የምትገዛው ሲሉት አለ አብርሃም አይ እግዚአብሔር የመሰረታትን ከላይ የምትወርደውን ከተማ እጠባበቃለሁ። ያንተ እኮ ነው። ኧረ አይደለም ውሰዱት። አንተስ ባዶን አይ እግዚአብሔር የመሰረታት ከሰማይ የምትወርድ ከተማ ትጠብቀኛለች፣ እሷን የምትጠባበቀው እና በቋሚነት የምኖረው እዛ ነው። ይሄን እኮ እግዚአብሔር ነው የሰጠ። አዎ ግን ለጊዜው ነው የሰጠኝ። በጣም ምድር እናንተ ተወዷት የለ ውሰዱት። መጻተኞች ናችሁ፣ እንግዶች ናችሁ አለ። እንግዲህ እንደ መጻተኛና እንግዶች እንደመሆናቸው ይልና ምንድን ነው የሚለው? ነፍስን ከሚዋጋ ስጋዊ ምኞት እንድትርቁ አሳስባለሁ አይደለም የሚለው? እለምናችኋለሁ። ኦልሬዲ እናንተ የሌላ ሀገር ሰዎች ናችሁ። አሁን መጻተኛ ነች። ኧረ ባካችሁ። ኧረ ስለ እግዚአብሔር ጴጥሮስ ባይዘው አይለምንም። ደብዳቤዎቹን ሂዱና አንብቡ እናንተ። ጴጥሮስ የሚለምን እንዳይመስልህ፣ የፍርድ ቃል ነው ካፉ የሚወጣው። አሁን ለማን ነው የሚጻፈው? ለአማኞች፣ ለእኛ እና ብራዘር ሲስተርስ ነና። እንደው ባካችሁ መጻተኛ መሆናችሁ የሚታወቀው አንዱ ስጋን ከሚዋጋ ክፉ ምኞት ስትሸሹ። እዛ ላይ ጥልፍልፍ ካላችሁማ የዚህ ሀገር ነዋሪ ነው የምትመስሉት። ስጋን ከሚዋጉ ክፉ ምኞት እንድትሸሹ እንድትርቁ። ለምን? ቶሎ ይይዛል። ቶሎ ክብብ እስር ያዝ ወደ ታች ጎትታል እና ብጥስጥስ አድርገህ ተዘጋጅ ተጠብቀው። መሬትን በጣም አትርገጧት እንደማለት ነው በዘንድሮ ቋንቋ። የትልቅ ህንፃ መሰረት አይነት ወደ ታች 4 ቤዝመንት ያለው ወደ ላይ 50 ምናምን አትሆኑ። እንደሱ ስሩ፣ ችግር የለውም። እናንተ ህንፃ ገንቡ እስክትሄዱ። በእውነት ዛሬ እንደሚነጠቅ ሰው ዘጋጃሉ፣ ዘላለም ምድር ላይ እንደሚኖር ሰው በትጋት እሰራለሁ ይል ነበረ አንድ ሰውዬ። ዛሬ እንደሚሄድ ሰው ህይወቴ ዝግጁ ነው። መሬት ላይ ዘላለም ምኖር እስክመስል ነው የምተጋው አለ በስራዬ። የክርስቲያን አንዱ ባህሪው በሚያደርገው በየትኛውም ነገር በልጦ መገኘት ነው፣ ራስ መሆን ነው። ይህ እዚህ ምድር ላይ ያለውን ኤክሰለንሱን ጠብቆ መኖሩ ራሱ ወንጌል ነው። በዛ አይነት ነገር ውስጥ ደግሞ በጽድቅ መኖሩ ባላንሱ፣ እሱም ባላንስ መስራት ነው። ጴጥሮስ የሚላቸው እሱ ነው። ስጋን ከሚዋጋ ክፉ ምኞት እንድትርቁ እንለምጀዋለን እባካችሁ። ከዛ ቁጥር 12 የመጨረሻው ምንድን ነው የምትለው? ክፉ እንደምትሰሩ አድርገው ቢያሟችሁም
ለፍርድ በሚመጣበት ጊዜ አይደል እነሱ እግዚአብሔር እንዲያከብሩ በቃ እዚህ ድረስ ካወራሁት ይበቃዋል ክፍሉ ራሱ። የዛን ቀን እነሱ ራሱ እግዚአብሔር እንዲያከብሩ ስለናንተ ቲቶ 2:7 ላይ እንዲህ የሚል ቃል አለ። ቲቶ ምዕራፍ 2:7 ላይ ስለናንተ መጥፎ ነገር የሚናገሩትን ሲያጡ እንዲያፍሩ በነገር ሁሉ መልካምን በማድረግ ምሳሌ የሚሆን ራስን አሳይ የሚል ቃል አለ። ክፉ የሚናገሩትን ሲያጡ እንዲያፍሩ ብለው ሲያጡ አጣምረው እንዲመለሱ መልካም በማድረግ ምሳሌ የሚሆን ራስን አሳይ። እስቲ አሜን በሏ። አረ እንዴት ተደርጎ ቀርጤስ እየኖርኩኝ እዛ እነዚዮስ የሚመለኩበት ያ ሁሉ ኃጢአት። ሰዎቹ ራሱ እኮ ሆዳሞች ናቸው አይደል? ሆዳሞች፣ በላተኞች፣ ክፉ አራዊት ናቸው ይላል የከተማው ሰው። አንዱን መሆኑ ከባድ ነው እንኳን ሶስቱን ባንዴ። አንተ ሆዳም ሆኖ ሰው በላተኛ ምን ማለት ነው? ራሱ ሆዳም ላይ በላት ጸልይ ነው የምትይዘው እጁን። እግዚአብሔር ምኑ ጋር ነው የምትጸልይለት? ራሱ እዚህ ጋር ነው እዚህ ጋር ነው እዚህ ሆዳሞች ናቸው ብሎ ቀጥሎ በላተኞች ይላል። ከዛ ክፉ አራዊት ራሱ አራዊት እኮ ከባድ ነው። ቀጥሎ ክፉ የሚላለው ከፊት ከአራዊትነት ላይ ክፋት ሰው እኮ ነው። እንዲህ ናቸው ብለህ ራስ የጻፍከው ከተማ ላይ እንዴት አድርገህ ነው መልካም በማሳየት ራስን አሳይ የምትለኝ ሲለው ቁጥር 11 ላይ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል። ይህም ጸጋ ዓለማዊ ምኞትና ኃጢአተኝነትን ክደን የተባረከውን ተስፋችንን የኢየሱስ ክርስቶስን የክብር መገለጥ እየተጠባበቅን እግዚአብሔርን በመምሰል በጽድቅ ራሳችንን በመግዛት በአሁን ዘመን እንድንኖር ያስተምረናል። እስቲ አሜን በሏ። አሁን ጸጋው ምንድነው? ስራው ማስካድ፣ ቀጥሎ እንድንጠብቅ ማድረግ፣ ቀጥሎ ማስተማር። ሶስት አይደል ስራው? ያስክደናል፣ ቀጥሎ እንድንጠብቅ ያደርገናል ብሎ ራሳችንን እንድንገዛ እግዚአብሔርን እንድንመስል በጽድቅ እንድንኖር መቼ? አሁን በዚህ ዘመን ያስተምረናል። አሜን ነው። ይሄንን ግን የእግዚአብሔር ጸጋ በአንተ ሲሰራ የሚናገሩትን ክፉ ነገር ሲያጡ ያፍራሉ። ይሄንን ሁሉ ድነት፣ ይሄንን ሁሉ በጎነት፣ ይሄንን ሁሉ የእግዚአብሔርን ቸርነት ተሸክመ እንዴት ነው መኖር ያለብህ? እንደ ቁጥር 11 እና እንደ ቁጥር 12 ይሄንን ሁሉ የእግዚአብሔርን ማዳን ያየ ለርስት የተለየ ቅዱስ ሕዝብ የተመረጠ አሜን። በቃ ህዝቡን አስቡታን። አንደኛ ጴጥሮስ ይሄን ያክል ባይዘ ይሄን የሚያክል ቸርች ኢየሩሳሌም ቸርች ሊሆን ይችላል። በጣም ትንንሽ ናቸው። በቤት ውስጥ ያሉ ናቸው ብዙዎቹ ቸርቾች 6 10 አሁን የኛ ባይብል ስተዲ ግሩፕ ራሱ እኮ አንድ ግሩፕ እስከ 30 ሰው ነው አይደል? ያን ያክል ራሱ ቸርች የለም፣ ትንንሽ ነው። እነ ፊሊሞና ቤት እነ አክርጳ እነ ምናምን ተሰብስበው የተመረጠ 7 10 ለርስት የተለየ ወገን ሲል 10 እኮ ነው ወገን። አሜን ይበጫባበጣ እኛ ነን። ሌላ ቄሳርን ጴጥሮስ እኛን ምናምን እያየ ነው ባይዘው እንደዚህ 3000 ምናምን ሰው የሚይዝ አንድ ቸርች እያየ ወገን ህዝብ ይመጣል ይላል። ወንጌል ኃይለኛ ነው፣ ብዙዎችን ይጠራል፣ ይናጠቃል። እስቲ አሜን በሏ። በቃችን ማውን ጠባናለች በደንብ አፈራርሰን 10,000 እናረገውና ወገን የሚለው እንጠገዋለን። ቃሉ ገና ነው። ክብር ለኢየሱስ። ስጋን ከሚዋጋ ክፉ ምኞት እንድትርቁ መጻተኞች ሆይ አገራችሁ በሰማይ። ስጋን የሚዋጋ ክፉ ምኞት የተባሉት የዚህ አገር ነዋሪዎች ህይወት ነው፣ የእናንተ ሰማያዊ ነው። ስለዚህ የዛኛው አይነት ህይወት ኑሩና እርሱ የሚመጣበት ቀን አይደል በሚገለጥበት ቀን ያመሰግናሉ ማለት ነው። ኢየሱስ ሲገለጥ እኮ እኛ መክበሪያችን ነው። ባይዘው በዚህ ስትኖሩ እስኪመጣ ይጠብቋቸዋል። ልክ እሱ ሲመጣ ተለውጠን እርሱን መስለን ስንሄድ ተንበርክከው ለእግዚአብሔር ክብር ይሰጣሉ። ትክክል ነው። ለካ ህይወታቸው ለካ እውነቱ ይሄ ነው ይላሉ። ተጠበቁ፣ በክርስቶስ ኢየሱስ ያመናችሁ ሆይ ተጠበቁ። ምናልባት በዚህ ወንጌል ብርሃን ውስጥ አይደለሁም የምትሉ ወንድሞች በነፃ ነው ይሄ ህይወት፣ በነፃ እግዚአብሔር ነው ጠሪ፣ ሌላ ጠሪ የለም። ሁላችን ከእግዚአብሔር የተቀበልነን እናንተንም እንጋብዛችኋለን ወደዚህ አስደናቂ ሊብራራ ወደማይችል ህይወት እግዚአብሔር ወደ ከበረበት ልጁ ኢየሱስ ክርስቶስ ወደ ነገሰበት በመንፈስ ቅዱስ አማካይነት ብዙ አማኞች ወደሚፈልሱበት ወደዚህ መንግስት እንጋብዛችኋለን።